ከሚከተሉት ምሳሌያዊ አነጋገሮች መካከል ብልህ መሆንን የማያበረታታው የትኛው ነው? ሀ. ሁለት ጉድጓድ ያላት አይጥ አትሞትም። ለ. ውሃ የሚወስደው ሰው አረፋ ይጨብጣል። ሐመርሃ ሁለት ባላ ትከል አንዱ ሲሰበር በአንዱ ተንጠልጠል። መ. ብልጥ አይን አስቀድሞ ያለቅሳል። ክፍል 2 የ2018 ዓ.ም የ8ኛ ክፍል አማርኛ ሞዴል ፈተና ጥያቄ ቁጥር 21 በሁለት ምክንያትና አንድ ውጤት የተመሰረተው አረፍተ ነገር የቱ ነው? ሀ. ልጁ እጁን ሳይታጠብ በመመገቡ ሆዱን ታመመ። ለ. የሰው ምክር የማይሰማ ሰው ለብቸኝነትና ድብርት ይጋለጣል። ሐመርሃ በለጠ ስላላጠናና ትምህርቱን በአግባቡ ስላልተከታተለ ፈተናውን ወደቀ። መ. ንጽህናውን በመጠበቁና የተመጣጠነ ምግብ በመመገቡ ብሩህ አእምሮ እንዲሁም ጥንካሬ አለው። ትክክለኛው መልስ በለጠ ስላላጠና እና ትምህርቱን በአግባቡ ስላልተከታተለ ፈተናውን ወደቀ የሚለው ነው። ምክንያቱም ስላላጠናና ትምህርቱን በአግባቡ ስላልተከታተለ የሚሉት ሁለቱ ምክንያቶች ሲሆኑ ውጤቱ ደግሞ ፈተናውን ወደቀ የሚለው ነው። 22ኛ የህይወት ታሪክና የዕለት ውሎ ማስታወሻ በየትኛው የድርሰት አይነት ሊጻፍ ይችላል? ሀ. ገላጭ ለ. አመዛዛኝ ሐመርሃ ስዕላዊ መ. ተራኪ መልሱ ተራኪ ነው። የህይወት ታሪክና የዕለት ውሎ ድርጊቶች የተፈጸሙበትን የጊዜ ቅደም ተከተል ጠብቀው የሚዘገቡ በመሆናቸው በተራኪ የድርሰት ስልት ይጻፋሉ። ጥያቄ ቁጥር 23 ምሽት 2 ሰዓት አካባቢ በአዲስ አበባ አስፋልት ላይ በእግር የሚጓዝ ሰው በየቦታው ብልጭ ብልጭ የሚሉ የጎዳና አምፖሎችንና በአረንጓዴ ሳር ያሸበረቁ ቦታዎችን ሲያይ መንፈሱ ይታደሳል። አምፖሎቹም ምድር ላይ መኖር የጀመሩ ከዋክብት ይመስላሉ። ይህ ጽሑፍ ለየትኛው የድርሰት አይነት ይበልጥ ምሳሌ ይሆናል? ሀ. ገላጭ ለ. ስዕላዊ ሐመርሃ ተራኪ መ. አመዛዛኝ ስዕላዊ ካላችሁ ትክክል ነው። ጽሑፉ ቀለማትን፣ አረንጓዴ ሳር፣ የብርሃን ሁኔታን፣ ብልጭ ብልጭ የሚሉ አምፖሎች እና ምስሎችን በአንባቢው አእምሮ ውስጥ በግልጽ እንዲሳሉ ስለሚያደርግ ስዕላዊ ድርሰት ይባላል። እንቀጥል። ጥያቄ ቁጥር 24 በስርዓተ ነጥብ አጠቃቀሙ ትክክል የሆነው የትኛው አማራጭ ነው? ትክክለኛው መልስ ሀሌታ ውሃ ላይ የተቀመጠው ሽማግሌው የአድዋ ድል የጥቁር ሕዝቦች ኩራት ነው ብለው ለልጃቸው ነገሩት የሚለው ነው። ምክንያቱም ሌላ ሰው የተናገረውን ቀጥተኛ ንግግር በጽሑፍ ውስጥ ስናስገባ የትምህርተ ጥቅስ ውስጥ መሆን አለበት። ሀ. ትክክለኛው አጠቃቀም ነው። 25ኛ እያዳመጥን ማስታወሻ በመያዝ ሂደት የሚከናወን አብይ ተግባር የቱ ነው? ሀ. በምናዳምጠው ዝርዝር ሐሳብ ላይ ማተኮር ለ. እያዳመጥን ግብረ መልስ ለመስጠት መሞከር ሐመርሃ የምናዳምጠውን መረጃ ቃል በቃል ማስፈር መ. የሚነሱ ዋና ዋና ነጥቦችን በአጭሩ በማስታወሻ መያዝ። ትክክለኛው መልስ የሚነሱ ዋና ዋና ነጥቦችን በአጭሩ በማስታወሻ መያዝ የሚለው ሲሆን በማዳመጥ ጊዜ ሁሉንም ነገር ቃል በቃል መጻፍ ስለማይቻል ዋናው ተግባር ቁልፍና ዋና ዋና ነጥቦችን ብቻ በአጭሩ መመዝገብ ነው። መልካም። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። እየፈጠንኩ ወይም እየዘገየሁ ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 26 የምርምር ጽሑፎችንና የፈተና ጥያቄዎችን ለመመለስ የሚረዳ የንባብ ስልት የትኛው ነው? ሀ. የገረፍታ ንባብ ለ.
ጥልቅ ንባብ፣ ሐመሮሃ የአሰሳ ንባብ፣ መጠነ ሰፊ ንባብ። ጥልቅ ንባብ ካላችሁ ትክክል ነው። የፈተና ጥያቄዎችን ለመመለስና ምርምር ለማድረግ መረጃዎችን በጥንቃቄ እያንዳንዱን ፍቺ ተረድቶ ማንበብ ጥልቅ ንባብ ያስፈልጋል። 27ኛ አንድን ግጥም ወደ ዝርወ በመቀየር ሂደት ትክክል ያልሆነው የቱ ነው? ሀ የግጥሙን መልእክት እስከምንረዳው ድረስ ደጋግሞ ማንበብ። ለ ግጥሙን ወደ ዝርው ስንቀይር ግልጽና ቀላል ቋንቋ መጠቀም። ሐመርሃ ወደ ዝርው የተጻፈውን ረቂቅ ጽሑፍ ማንበብና ስህተት ካለ ማስተካከል። መ በግጥሙ ውስጥ ካሉ ስርዓተ ነጥቦችና ቃላት ውጪ ሌላ አለመጠቀም። ትክክለኛው መልስ በግጥሙ ውስጥ ካሉ ስርዓተ ነጥቦችና ቃላት ውጪ ሌላ አለመጠቀም የሚለው ነው። ግጥምን ወደ ዝርው ወይም ተራ ጽሑፍ ስንቀይር መልእክቱን በግልጽ ለማብራራት ተጨማሪ ቃላትንና አያያዦችን መጠቀም ግድ ይላል። ስለዚህ ከግጥሙ ቃላት ውጪ ሌላ አለመጠቀም የሚለው ስህተት ነው። ጥያቄ ቁጥር 28 ከሚከተሉት አማራጮች መካከል ስለ አንቀጽ ትክክል ያልሆነው የቱ ነው? ሀ የአንድ አንቀጽ ቅርጽ በኃይለ ቃሉ መገኛ ቦታ ይወሰናል። ለ በአንድ አንቀጽ ውስጥ አንድ ዋና ሐሳብ ብቻ ይገኛል። ሐመሮሃ በአንድ አንቀጽ ውስጥ ኃይለ ቃሉን ሁለት ቦታ ልናገኘው እንችላለን። መዘርዝራዊ አረፍተ ነገሮች መሪ አረፍተ ነገር መሆን ይችላሉ። መልሱ መዘርዝራዊ አረፍተ ነገሮች መሪ አረፍተ ነገር መሆን ይችላሉ የሚለው ነው ትክክል ያልሆነው። ምክንያቱም መዘርዝራዊ አረፍተ ነገሮች መሪውን አረፍተ ነገር ወይም ኃይለ ቃሉን ለማብራራትና ለማስፋፋት የሚገቡ እንጂ ራሳቸው መሪ አረፍተ ነገር መሆን አይችሉም። 29ኛ አስተዋጽኦ ወይም ቢጋር ማዘጋጀት በዋናነት ለምን ይጠቅማል? ሀ የጸሐፊውን ብቃት አንባቢያን ተረድተው ጽሑፉን እንዲያነቡለት። ለ አንባቢያን እንዲካተቱላቸው የፈለጓቸው ዋና ዋና ሐሳቦች ድርሰት ውስጥ ለማካተት። ሐመሮሃ በድርሰቱ የሚካተቱትን ሐሳቦች በቅደም ተከተል አደራጅቶ ለመጻፍ። ድርሰቱን የሚጽፈው ሰው የጀመረውን ጽሑፍ ሌሎች እንዲያጠናቀቁለት ለመርዳት። ትክክለኛው መልስ በድርሰቱ የሚካተቱትን ሐሳቦች በቅደም ተከተል አደራጅቶ ለመጻፍ የሚለው ነው። ቢጋር ወይም አስተዋጽኦ ማዘጋጀት ጽሑፉ ከመጀመሩ በፊት የሚካተቱትን ዋና ዋና ንዑሳን ሐሳቦች በቅደም ተከተል አደራጅቶ ለመምራት ይጠቅማል። ወደ ክፍል 2 አጋማሽ ጥያቄ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑኑ ሳትረሱ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የ8ኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮ በእጃችሁ ስለሆነ እያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 30 የ8ኛ ክፍል ውጤቴ በጣም ጥሩ ስለሆነ ወደ 9ኛ ክፍል መዘዋወር ችያለሁ ከሚለው አረፍተ ነገር ውስጥ በውጤትነት የሚጠቀሰው የትኛው ነው? ሀ የውጤቴ ጥሩ መሆን። ለ ወደ 9ኛ ክፍል መዘዋወሬ። ሐመሮሃ የ8ኛ ክፍል ውጤቴ። 8ኛ ክፍል መሆኔ። መልሱ ወደ 9ኛ ክፍል መዛወሬ የሚለው ነው። የውጤቱ ጥሩ መሆን ምክንያት ሲሆን በዚህ ምክንያት የተገኘው የመጨረሻ ውጤት ደግሞ ወደ 9ኛ ክፍል መዘዋወር መቻል ነው። 31ኛ በውይይት አቀራረብ ጊዜ የማይተገበረው የትኛው ነው? ሀ የመወያያ ርዕሱን ለአድማጭ ማስተዋወቅ። ለ ርዕሱን የሚመለከቱ መረጃዎች ማሰባሰብ። ሐመሮሃ ለአድማጭ የተመጠነ ድምፅ መጠቀም። የውይይቱን ፍሬ ሐሳቦች በቅደም ተከተል ማቅረብ።
መልሱ ርዕሱን የሚመለከቱ መረጃዎች ማሰባሰብ የሚለው ነው። ርዕሱን የሚመለከቱ መረጃዎችን ማሰባሰብ ከውይይቱ በፊት በዝግጅት ወቅት የሚሰራ እንጂ በውይይት ማቅረቢያ ወይም ማካሄጃ ጊዜ የሚተገበር አይደለም። ሰላሳ ሁለተኛ ጥያቄ የተለያዩ ምሁራን ዳሽ ትምህርት የለውጥ መሰረት ነው ዳሽ የሚለውን ሐሳብ ይስማሙበታል። በባዶ ቦታዎቹ የሚገባው ስርዓተ ነጥብ የትኛው ነው? ሀ ነጠላ ትምህርተ ጥቅስ፣ ለ ድርብ ትምህርተ ጥቅስ፣ ሐመሮሃ ድርብ ሰረዝ፣ መ ነጠላ ሰረዝ። ትክክለኛው መልስ ድርብ ትምህርተ ጥቅስ የሚለው ነው። ትምህርት የለውጥ መሰረት ነው የሚለው ሐሳብ የምሁራኑ ቀጥተኛ ንግግር ወይም አባባል ተደርጎ ስለተወሰደ በድርብ ትምህርተ ጥቅስ ውስጥ መግባት አለበት። በጣም ጥሩ ነው። ወደሚቀጥለው ጥያቄ ስንሄድ እንዲህ ይላል። 33ኛ ከሚከተሉት አንዱ ትክክለኛ የሆነ የንግግር ስርዓት ተከናውኖበታል። ሀ በዛሬው ውይይት ላይ ሐሳብ ሳቀርብ ድንብርብሬ ወጣ። ለ በውይይቱ ላይ ያቀረብከው ሐሳብ ዝብርቅርቅ ያለ ነው። ሐመሮሃ በዛሬው ውይይት ላይ ከፍተኛ የሆነ የመረጃ እጥረት ገጠመኝ። መ በየትኛውም ውይይት ላይ ስሳተፍ ተራዬን ጠብቄ እናገራለሁ። መልሱ በየትኛውም ውይይት ላይ ስሳተፍ ተራዬን ጠብቄ እናገራለሁ የሚለው ነው። ምክንያቱም ተራን ጠብቆ መናገር ከምርጫዎቹ ሁሉ እጅግ መሰረታዊና ስነ ምግባራዊ የሆነ የውይይትና የንግግር ስርዓት መገለጫ ነው። በጣም ጥሩ። ወደ ጥያቄ ቁጥር 34 ስንሄድ ጥያቄ ቁጥር 34 ዘመኑ አንደበተ ርቱዕ የሆኑ ሰዎችን ይፈልጋል። የተሰመረበት ቃል ፈሊጣዊ ፍቺው ምንድን ነው? የተሰመረበት ቃል አንደበተ ርቱዕ የሚለው ነው። ሀ ንግግር አዋቂ፣ ለ አስመሳይ፣ ሐመሮሃ ሐቀኛ፣ መ ተንኮለኛ። ትክክለኛው መልስ ንግግር አዋቂ የሚለው ነው። አንደበተ ርቱዕ ማለት ሐሳቡን በግልጽ ማራኪና ሳቢ በሆነ ቋንቋ መግለጽ የሚችል ንግግር አዋቂ ወይም ተናጋሪ ማለት ነው። ጥያቄ ቁጥር 35 ከሚከተሉት ምሳሌያዊ አነጋገሮች መካከል ብልህ መሆንን የማያበረታታው የትኛው ነው? ሀ ሁለት ጉድጓድ ያላት አይጥ አትሞትም። ለ ውሃ የሚወስደው ሰው አረፋ ይጨብጣል። ሐመሮሃ ሁለት ባላ ትከል አንዱ ሲሰበር በአንዱ ተንጠልጠል። መ ብልጥ አይን አስቀድሞ ያለቅሳል። ትክክለኛው መልስ ውሃ የሚወስደው ሰው አረፋ ይጨብጣል የሚለው ነው። ውሃ የሚወስደው ሰው አረፋ ይጨብጣል የሚለው አባባል ተስፋ የቆረጠና አቅም የሌለው ሰው የማይረባ ነገር ሙጥኝ እንደሚል የሚያሳይ እንጂ ብልህነትን የሚያበረታታ አይደለም። እንቀጥል። ጥያቄ ቁጥር 36 ስለ ቃላዊ ግጥም ትክክል የሆነው የትኛው ነው? ሀ በየጊዜው ሊሻሻሉ አይችሉም። ለ ጽሑፋዊ ሀብት ናቸው። ሐመሮሃ ገጣሚ ባለቤት የላቸውም። መ በይዘታቸው ተመሳሳይ ናቸው። ትክክለኛው መልስ ገጣሚ ባለቤት የላቸውም የሚለው ነው። ቃላዊ ግጥሞች ከትውልድ ወደ ትውልድ በቃል የሚተላለፉ የፎክሎር አካላት በመሆናቸው የተለየ የታወቀ ገጣሚ ባለቤት የላቸውም፣ የሕዝብ ሀብት ናቸው። ጥያቄ ቁጥር 37 ወዳጅ ማለት አብሮ ሲባክን ነው እንጂ እንደ ዓይን እንደ ጆሮ እንደ እግር እንደ እጅ የሚለው ግጥም በየትኛው ዘይቤ የቀረበ ነው? ሀ አነጻጻሪ፣ ለ ሰውኛ፣ ሐመሮሃ ተለዋጭ፣ መ እንቶኔ። መልሱ አነጻጻሪ የሚለው ነው።
እንደ የሚለውን የአነጻጻሪ ዘይቤ መስተዋድድ በመጠቀም ወዳጅነትን ከአካል ክፍሎች ማለትም ከአይንና ከጆሮ ጋር ስላነጻጸረ አነጻጻሪ ዘይቤ ይባላል። ወደ ጥያቄዎቻችን ማገባደጃ የደረስን ነው። ወደ ክፍል 2 ማለት ነው። ጥያቄ ቁጥር 38 እረ ደግ ሚዜ ደግ ባልንጀራ እርሻ ረስ እያለ ዳሽ ከሁሉም እርሻ ደግ ብልሃት አፈር መስሎ ሰርቶ ጌታ መስሎ መብላት። በዚህ ቃላዊ ግጥም በሁለተኛው ስንኝ ላይ ባለው ባዶ ቦታ ላይ ገብቶ ቃላዊ ግጥሙን ሊያሟላ የሚችለው የትኛው አማራጭ ነው? ሀ ያበላል እንጀራ፣ ለ በጅብ አስፈራራ፣ ሐመሮሃ ተኝቶ ላኩራራ፣ መ ተኮፍሶ አቅራራ። መልሱ ያበላል እንጀራ የሚለው ነው። ግጥሙ ስለ እርሻ ጥቅም የሚገልጽ በመሆኑ እርሻ ረስ እያለ ያበላል እንጀራ የሚለው ምርጫ ከቤት መቱ ወይም እንጀራ ባልንጀራ እና ከትርጉሙ ጋር ሙሉ በሙሉ ይገጥማል ማለት ነው። ስለዚህ ሲሟላ ወይም ተሟልቶ ሲነበብ እረ ደግ ሚዜ ደግ ባልንጀራ እርሻ ረስ እያለ ያበላል እንጀራ ከሁሉም እርሻ ደግ ብልሃት አፈር መስሎ ሰርቶ ጌታ መስሎ መብላት። ከሁሉም እርሻ ደግ ብልሃት አፈር መስሎ ሰርቶ ጌታ መስሎ መብላት። ከሁሉም እርሻ ደግ ብልሃት አፈር መስሎ ሰርቶ ጌታ መስሎ መብላት ይሆናል ማለት ነው። አይንህ ብርሃን አይችል አንተ ገመምተኛ ይቆረቁረሃል ና ተመለስተኛ የሚለው ቅኔያዊ ግጥም ወርቅ ሊሆን የሚችለው የትኛው ነው? ሀ ይቆረቁረሃል፣ ለ አይንህን ስለሚቆረቁርህ ተመልሰህ ተኛበት፣ ሐመሮሃ ስለሚቆጭህ ተመለስና ከኛ ጋር ሁን፣ መ ገና በደንብ ያልተሻለህ የአይን ታማሚ ነህ። ትክክለኛው ወርቅ ስለሚቆጭህ ተመለስና ከኛ ጋር ሁን የሚለው ነው። የቅኔው ሰም ቀጥተኛ ፍቺው ማለት ነው ስለ አይን ህመምተኛ ሲሆን ወርቁ የተሸሸገው ፍቺው ደግሞ ይቆረቁረሃል ከሚለው ቃል ወጥቶ ይቆጭሃል ወይም ይጸጽትሃልና ተመለስ የሚለውን ይይዛል። የክፍል 2 የመጨረሻው ጥያቄ ቁጥር 40 እንዲህ ይላል። በልብ ወለድ ውስጥ ምን ሆነ ምን ተደረገ ብለን ስንጠይቅ የትኛውን የልብ ወለድ አላባ ያሳየናል? ሀ መቼት፣ ለ ትልም፣ ሐመሮሃ ታሪክ፣ መ ግጭት። ትክክለኛው መልስ ታሪክ የሚለው ነው። ምን ተደረገ ምን ሆነ የሚለው አጠቃላይ ክስተት ታሪክ ሲሆን ድርጊቶቹን በምክንያትና ውጤት ተያይዘው እንዴት እንደቀረቡ የሚያሳየው ደግሞ ትልም ይባላል። እዚህ ላይ አጠቃላይ ድርጊቱን ስለሚጠይቅ መልሱ ታሪክ የሚለው ተመራጭ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የ8ኛ ክፍል የሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሃሁ ቲዩብን ጆይን በማድረግ ማግኘት ትችላላችሁ። በዚህ ጥያቄ ላይ አንዳንድ የፊደልና የቃላት ግድፈት ስለሚኖሩ እነሱን ከይቅርታ ጋር በትዕግስት እለፋቸው። በክፍል 3 ነገ እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። እናመሰግናለን። ቻው።